ተቸግራ 22,500 ሪያል እናንተ ጋር እያላት ተቸግራ 5,000 ሪያል ኬትም ማግኘት አለች ስትሉ ዓለም ማወቅ አለበት። ልጅ የምታሳድግ ልጅ ብር ሀቅ ሳይመልሱ ከነሱ ጋር ቡና አብራችሁ የምትጠጡ ካላችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። እንደው ዛሬ የእውነት ነው የምላችሁ በጣም ነው ደም የፈላው። እንግዲህ መግቢያ ላይ እንዳዳመጣችሁት በቁብ እንግባ በማለት አከራይዋ የቤቷ አከራይ ወደ 10 ሰው ተሰባስበው እንግዲህ እንደኛ መዳም ቤት የምትሰራ ልጅ ናት። አከራዮቿ ማለት ነው። ፎቶአቸውንም አስገባላችኋለሁ። ቁብ እንግባ ሲባባሉ በእሺ በላይ ሪያሉን ከየትም ሊያገኝ አይችልም ትገባለች አምናቸው። ስለዚህ እኔ ፎቶዎቻችሁን ለጥፊ ቪዲዮ ልስራ ተብዬዋ ባለይቃማ ናቸው ምናምን ባልና ሚስት ናቸው አጭበርባሪዎቹ። እንግዲህ ቁብ እንግባ ሲሏት እሺ ብላ ተስማምታ ትገባለች። ከዛ አንቺ የምትወስጂው መጨረሻ ላይ 10 ሰዎች ነን በ2005 ነው የገባ ነው ትባላለች እህታችን። እሺ ብላ ትገባለች። ከዛ የሆነ ችግር ደርሶብኝ 8ኛ አካባቢ ላይ ስጡኝ ግድ የላችሁም እንደዚህ ፈልጌው ነው ብሩን ብዬ ስጠይቃቸው አለች። እንግዲህ ቁቡን 8ኛ ሰው ላይ ሲደርሱ እሺ ስጡኝ እንደዚህ ፈልጌው ነው ስላቸው እምቢ አሉኝ አለች። አንቺ መጨረሻ ላይ ነው የምትወስጂው አሉኝ አለች። እንግዲህ ማቃቸው ቤተሰቦቼ እንዲሁም ደግሞ ኢጃዛ ቤቴ እነሱ ጋር ነው አለች። ከዛም 9ኛውም ላይ እንደዚሁ ስጡኝ አልኳቸው አይሰጡኝም አለች። ሌላ ሰው ነው የሚወስደው። 10ኛውም ላይ ስጡኝ ስላቸው በ10 ወሩ ነበር የሚደርሰኝ እኔ 10 ሆነን በ2005 ስለሆነ የገባ ነው። ስጡኝ ስራቸው አሁንም አልሰጡኝም አለች። ከዛ 11ኛው ላይ እንግዲህ ሌላ ሰው ተጨምሮ ገብቶ ነው ብለው 11ኛው ላይ ይሰጥሻል ተብዬ ስጠብቅ አሱር ላይ ደውሎ እንግዲህ ባሌ እሷ ትሁን እሱ ብቻ አላቅም አከራዮቿ ማለት ነው የቤት አከራዮቿ ይዞልሽ ይመጣል ትላታለች። ከዛ እሺ ብላ እቺ እህታችን ስጠብቅ መግሪብ አካባቢ ባየው አይመጣ ያ ሰውዬ 25,000 ሪያሉን ይዞ ማለት ነው። ከዛ 22,500 ይቅርታ የሷ ወደ እሷ ስለሆነ የሚቀረው 22,500ን ይዞ ይመጣል ብዬ ስጠብቅ መግሪብ ደረሳለች። ከአሱር ጀምሮ ባይ አይመጣም። ከዛም በኋላ እንግዲህ ይሄን የምነግራችሁ እንድትማሩበት ነው። ለምን በቁብ ምክንያት በጣም ብዙ ሰው እየተበላ ስለሆነ እማታውቁት ሰው ጋር እንደዚህ በቃ አረ ቁብ ቢቀር ይሻላል ቢቀርባችሁ። እውነት ለመናገር ቁብ በጣም ይጠቅማል። ነገር ግን አንዳንድ ጊዜ እንደዚህ ይዞ ሙትት ይላል፣ ይዞ ገደል ይገባል። ቢቀርስ እንዴ ምን አባቱንስ እዛው አረብ ቤት አጠራቅሙት ግድ ይላችሁም። ለማንኛውም ይዞ ይመጣል ብላኝ ስጠብቅ ከዛ ስደውልላቸውም እንደዚሁ አይመልሱም አያነሱም ማለት። ከዛም በኋላ ብቻ መጨረሻ ላይ ለእህቴ ደውለው እንደዚህ እኮ ቤት አከራያችን ተይዞ ብሩን ወደ አንቺ ይዞ ሲመጣ 25,000 ሪያሉን ተያዘ። ስለዚህ ተይዞ ብሩን ወስደውበታል። እንግዲህ ሳውዲ ነው ያሉት። ሳውዲ ደግሞ ብዙ ብር ይዞ መንቀሳቀስ አይቻልም። በዛ ምክንያት ብሩን ወስደውበታል ሲሏት ይቺ ልጅ ውሃ ትሆናለች። በቃ ማለት ድንግጥ ትላለች ማለት ነው ስደነግጥ። እነሱም ጋር ስደውል አሁን እንደዚህ እኮ ተይዞ ብሩን 22,000 ሪያሉን ወሰደው ፖሊስ ይሏታል ማለት ነው። እና ይሄ እያለ እንግዲህ 2 ወር ሆናቸው። አሁን ላይ ሲጨቃጨቁ ስጡኝ አትስጡኝ በማለት አሁን ሀቢባን እንደ ሽምግልና ልጅቷ ሀቢባ ቤት ገብታ ሲጠሩ ምን ብትል ጥሩ ነው? ሚስትየዋ ደግሞ ኡምራ ይሄዳሉ ምናምን የሰው ብር እያለባቸው ስጡኝ ምናምን ስትላቸው ምን እንደሚሉ ታውቃላችሁ? በከሰሽን ምን ትስበይን? አረ ሪካርዱን አስገባላችኋለሁ፣ ቪዲዮውን አስገባላችኋለሁ። ብቻ እኔ የእውነት ነው የምላችሁ በጣም ቅጠል ነው ያልኩት። ይቺ ልጅ እንግዲህ እንደኛው መዳም ቤት ሰርታ ነው ደም ተፍታ ነው
25,000 ይቅርታ 22,000 ሪያል ማለት ለእኛ በጣም ብዙ ብር ነው። እንግዲህ ባሏ ሞቶባት ልጇን አንድ ልጅ ያለቻት ብቻዋን የምታሳድግ ሴት ናት። ጀግና ሴት ማለት ነው። እንደዛ አጭበርባሪዎች ባይኖሩ እና እኔ ጭራሽም ተበልቶባቸው እንዳልሆነ ሰውየውም እንዳልተያዘ አሁን ላይ በቃ ሰውየውም ተይዞ ሳይሆን ኢቃማቸውን አስተካክለውበት ኢቃማቸው ተመላሽቶባቸው በእሷ ብር ኢቃማቸውን እንዲያስተካከሉ ነው ልጅቷ የተናገረችው። እጅግ በጣም ያሳዝናል። ለእኛ ለመዳም ቅመሞች መቼም ትምህርት ነው ይሄ። ለማንም ብራችሁን አስቀምጡልኝ፣ ለማንም ቁብ ገባለሁ እያልን መዝረክረክ አያዋጣም፣ አይጠቅምም። ብራችን ራሳችን መያዝ። እውነት ለመናገር ከራስ በላይ ማንም ሊይዝልን አይገባም። ሰዋጋ ምንትስ አከራይ ጋር ብር ማስቀመጥ ምናምን ምናምን ይሄ እኔ መቼም አድርጌውም አላቅም፣ ወደፊትም አላደርገውም። ብር ካላችሁ ራሳችሁ ያዙ። መዳም ቤት ሰላም ነው። መዳም ቤት አማን ነው። መጥፎ መዳሞች ካልሆኑ መዳሞቻችሁ ቤት ይዛችሁ ስሩ። እንግዲህ ይቺ እህታችን ቋሚ ነው ስራዋ። ብዙ የቆየችባቸው ሰዎች ናቸው ማለት ቋሚ ስራ ነው ስራዋ እና እዛው መዳም ቤት ብታጠራቅመው ሳልኩኝ። ግን ያው ሁን ያለው ነገር አይሆንም። አሁን ከዚህ ከ22,500 ላይ 5,000 ሪያሏን እንኳ ስጡ ሲባሉ የመለሱትን መልስ ቪዲዮን አስገባላችኋለሁ። ሌላ ምንም አለንም። ግን ይህን ቪዲዮ ሼር ላይክ አድርጉት፣ ብዙ ሰው ጋር እንዲደርስ፣ ብዙ የመዳም ቅመሞች እንዲማሩበት፣ ልብ እንዲገዙ ፈልጋለሁኝ እና ያው ቀንጨብ እያደረኩኝ ለማስረዳት ፈልጌ እንትን ካልገባችሁ ደግሞ በጣም ይቅርታ። እንግዲህ እኔ በጣም ስለተቃጠልኩ ውስጤ ግብግብ ስላለ ነው በዚች በልጅ የእውነት በጣም ያሳዘነችኝ። እነሱ ደግሞ ባልና ሚስት በጣም ነው ያናደዱኝ የእውነት። ደግሞ ባለምግብ ቤት ናቸው ጅዳ ላይ ምናምን ጽድት ያለ ህይወት ልጆቻቸውን እየወለዱ እኮ የሚኖሩ ናቸው። ያለ ማፈራቸው 5,000 ሪያል በዚህ ሳምንት ያስፈልገኛል ልባካችሁ ስጡኝ ለልጄ ልላክላት ስትላቸው እንኳ የለንም ምንም ማድረግ አንችልም ነው ያሉት። የእውነት ከየትም ላገኝ አልችልም። ምን ያለኝ 5,000 ሪያሉን ከየትም ሊያገኝ አይችልም። ኦኬ። ስለዚህ እኔ ፎቶዎቻችሁን ለጥፌ ቪዲዮ ልስራ። ከማንም ተበድረሽ ብሩን አሰጫትም። ልክ እንደዛ ልጃችሁ እንደታመመ ቁጠሩትና ከሆነ ሰው ተበድራችሁ ስጧት። 5,000 ብር ያስፈልጋታል እቺ ልጅ በዚህ ሳምንት። ከ22,500 ሪያል ከወሰዳችሁባት 5,000 ብር ስጧት ነው እያለን ያለ ነው። ይምጣና ይናገር ከየትም እንደማያገኝ ባለቤትሽ ይምጣና ይንገረን። አሁን እሺ መቅረብ ይችላል። ቲክቶክ እኮ አለው እሷ ታውቀዋለች። አዎ ጥሪው እንግዲህ ውዶቼ እንደሰማችሁት ነው። የእውነት ነው የምላችሁ፣ እጅግ በጣም ነው የሚያሳዝነው። በገዛ እጅ ሰው እንዴት ብሩን ሰጥቶ ይቃጠላል? እባካችሁ እህቶቼ ብራችሁን እዛው መዳም ቤት እየቀረቀራችሁ ያዙ ላለሁኝ። በተረፈ ሰላም ሆኑልኝ። ሰላም ለኢትዮጵያ ሀገር።